ኢትዮጵያ ብቻ አይደለም። ገባችሁ? ኢትዮጵያ ብቻ አይደለም ኑሮ የጨመረው። ግን እንደዛም ሆኖ ደግሞ እናንተ በቃ እንደዚህ የሆነ ነገር ትጀምሩ ያላቅማችሁ በቃ የማትወጡበትን ነገር መግባት የለባችሁ። በቃ የነገር አቅም ይሄ ነው የሚፈይደው። ገባችሁ? ለወደፊት ይሄንን ሰርቼ ሌላ ምንድን ነው የምሰራው ብላችሁ ማሰብ አለባችሁ። አንድ ቤት ተሰርቶ ብዙ ነገር ያስፈልገዋል። ቤቱ ግድግዳው ብቻ አይደለም የሚቆም ብዙ ነገር ያስፈልጋል። ለመቆም ብቻ 7,000 800,000 700,000 ብር ያስፈልጋል እንበል። ከዛ በኋላ ያን 700,000 ብር መልሳችሁ ያንኑ የሚያህል ያንኑ እንደውም የሚበልጥ ነው ውስጡ የሚጨርሰው ማለት ነውና ግድግዳ ዝም ብሎ መቆም ብቻ ሳይሆን ውስጡ የሚጨርሰው ብዙ ነገሮች አሉት። ሀገራችን ላይ ጭድ ራሱ ዛሬ በቃ ጭድ መግዛት እውነቴን ነው የምላችሁ ሩቅ ነው ማለት ነው። እና ይሄንን ማሰብ አለባችሁ። የሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። አህለን ወሳህለን እያልን ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው እህቶቼ። ዛሬ ደግሞ እውነት ይሄን ምክር ብትሰሙና ተልብ ብታዳምጡኝ በጣም አሪፍ ነው። ቪዲዮውን እስከ መጨረሻው ማለቴ አዳምጡት። እኔም ደግሞ አጠራ አድርጌ እነግራችኋለሁ ማለት ነው እህቶቼና እንደው ቤት መስራት ያሰባችሁ እህቶች ጥንቃቄ እንድታደርጉ ነው የምነግራችሁ ማለት ነው እህቶቼና ጥንቃቄው እንግዲህ እንዴት መሰላችሁ? በጣም ትልቅ ቤት ወይም 100 ቅጠል 90 ቅጠል እየጀመር ማለት ነው መውጫውን የምናጣው እህቶች አሉ ማለት ነው። ያኔ ስላሳሰቡኝ ወይም ስለነገሩኝ የሆኑ ልጆች ማለት ነውና አንዷ 90 ቅጠል ቆርቆሮ ጀምሬ እንደው አላልቅ ብሎ ወላሂ ነው የምልሽ መድረሻ ነው ያጣሁት። ወደ ሀገሬ ጭራሽ መግባት አልቻልኩም። ጭራሽ እየጨረሱልኝ አይደለም። በቃ ለምን እንዴት መሰላችሁ? ቤተሰብ በቃ የሆነ 100 ቅጠል 120 ቅጠል 90 ቅጠል ከ80 ቅጠል በላይ ከሆነ ለእናንተ በጣም ከባድ ነው ቶች። ስለዚህ እስከ 80 ቅጠል ብታሰሩ በጣም አሪፍ ነው ብዬ አስባለሁ። ለእናንተም ደግሞ ኢትዮጵያ ስትመጡ እጥር ምጥን ያለች ቤት ትሆናችኋለች ማለት ነው እህቶቼና ግዴታ ቤተሰብ 80 90 ቅጠል 100 ቅጠል መጨመር አለብሽ የሚሏችሁ ከሆነ ያንን ሁሉ ማለት ነው ያንን ሁሉ እንትን አትበሉ። እንዴት መሰላችሁ? ለመኖሪያ ብቻ አታድርጉ ማለት ነው። የግዳ ከጎን የሆነ በዛው ቀጥሎ የሚሆን ሰርቪስም ነገርም ቢሆን ቆንጠር አድርጎ የብቻ መሰራት አለበት። የሚከራይ አንድ ክላስ 2 ክላስ ማለት ነው እህቶቼና ሰርቪስ በሐቂቃ ጥቅም ነው። ዶሮም ልታረቡበት ትችላላችሁ። ብታከራዩት 1,500 2,000 ብትከራይ ለእናንተ ቀላል አይደለም። በወር ሲመጣ ሽንኩርትና ዘይት ይገዛል ማለት ነው እህቶቼ። በቃ ኑሮ በዘዴ ያስኖራችኋል ማለት ነው። እና አንዱ እህት እኮ ናት እንደዚህ 90 ቅጠል ቤተሰብ አስጀምሮኝ እውነቴን ነው የምልሽ አመታት አለፈኝ ቤቱ ሳይጨረስ። በቃ ልብ ብትሉ ይሻላል የማለት ነግራይ ማለት ነው። ላስታውሳችሁ ብዬ ነው እህቶቼ። አሁን ላይ ምንድነው ስሙ ድንጋይ አሸዋ እስከ 65,000 የየአካባቢው ይለያያል ማለት ነው እህቶቼ። 100,000 ብር ገብቶ ነበረ ድንጋይ የሚሆን አሸዋ ማለት ነው። አሁን ግን ቀንሷል አሉ። ሰሞኑን እንደቀነሰ ነግረውኛል ማለት ነው። እዚህ ላይ ያው ህገወጥ ነው እንጂ የሆነ ሰውዬ እያሰራ 65,000 አመጣሁኝ አሸዋ ብሏል አለኝ ማለት ነው። እና አሸዋ እስከ 65 ግን ዝቅተኛው ሳይሆን አይቀርም። ከቦታ ቦታ ግን ይለያያል። ገባችሁ? የአካባቢያችን አሸዋ እና የሌላ ቦታ አሸዋ ይለያያል። ከቦታ ቦታ ይለያያል ማለት ነው እህቶች። ስለዚህ በእኛ አካባቢ ቢያንስ በቃ ከ65 በታች አይገኝም፣ ከ65 በላይ ነው። 80,000 ገብቶ ነበር፣ አሁን ግን ወርዷል ብለዋል። ማንኛውም ነገር አልሐምዱሊላህ አሁን ላይ እየቀነሰ ነው። እንደ ዘይትም ይሆን ሽንኩርት ብቻ ነው ሀገራችን የጨመረው እንጂ ሌላ ነገር በቃ እየቀነሰ ነው እህቶች። እንጨት ግን ምንም የመቀነስ እንትን የለውም። እንጨት በጣም ነው የሚጨምረው። ይሄ ቆርቆሮ ሚስማር ምናምን እሱ መቀነስነት የለውም። ግን አሸዋ ድንጋይ አሁን ላይ ወርዷል ማለት ነው እህቶቼና ብዙ ትልቅዬ ቤት ለመስራት አስባችሁ ወላሂ ነው የምላችሁ መውጫው ከባድ ነው ሀገራችን። ለመሰላችሁ ቤተሰብ እዚህ አረ ልጄ ይሄን ያህል ከፍ ያለ ቤት አስጀምሪ ይላችኋል። እናንተ ግን ያን ነገር ቶሎ ያልቅም። በቃ ተዛሬ ተነገ ስትሉ ጊዜያችሁን በቃ መፍጀት ነው ማለት ነው እዛ ቦታ። ስለዚህ እናንተ መንቃት አለባችሁ ማለት ነው። ቤተሰብ እንኳን ያንን ነገር ቢያስታውሳችሁ እኔ እኮ በቃ ያለ ጊዜ ይሄ ነው ታሁን ወደ ይሄንን ጀምሬ መቼ ጨርሰዋለሁ? ለስንት አመት ጨርሰዋለሁ? ገባችሁ? አሁን አንድ ቤት 2 አመት ላጨርሱ ትችላላችሁ። አንድ ቤት ተሰርቶ 2 አመት
አንድ ሰው ብቻ እየሰራ ማለት ነው። ስለዚህ ያ ነገር ስለሚያታክታችሁ እናንተ ስትጀምሩ በአቅማችሁ ማለት ነው። ስለዚህ ትልቅ ቤት የምትጀምሩ ከሆነ ደግሞ የሚከራይ ተጎን ማውጣት አለባችሁ። ገባችሁ? ትንሽዬ በቃ 2 ክላስ 1 ክላስ አውጥታችሁ የሚከራይ ቤት መሆን አለበት እንጂ በቃ እንደዚህ እንደ መዳሞች ቤት የእንግዲያ ክላስ፣ የልጆች ክላስ፣ ሳሎኑ፣ ጓዳው ስንል ማለት ነው። ዋና እኮ አይቀርም በእርግጥ ማለት ነው። ዋና አይቀርም። ሳሎን፣ መኝታ ክላስ፣ የባልና ሚስት የመኝታ ክላስ እና እነዚህ ሳሎን በቃ ግዴታ የሆኑ አሉ። ቢያንስ ግዴታ 4 ክላስ አለ። በቃ አንድ ቤት ሲጀመር 4 ክላስ መሆን አለበት። ግን ከዛ በላይ የሚሆን ተሆነ የምትጨምሩት 5 ክላስ 6 ክላስ የምትጀምሩ ከሆነ መጨረሻው በቃ ለእናንተ በቃ መታከት ነው። ገባችሁ? አንደኛ ቤተሰብ እዚህ ምንም አይረዳችሁም። ሁልጊዜም አላት ታመጣለች፣ ሰርታ ታመጣለች ነው። ገባችኋ? ስለዚህ እናንተ እውነቴን ነው የምላችሁ ቤት ለማሰራት ስትጀምሩ በአሁኑ ሰዓት እስከ ዛሬ ቀርቷል። ሀቂቃ ማለት ነው። ማንኛውም ነገር ቦታ አሁን በቃ እንዴት መሰላችሁ? ቦታ እንዴት ነው አልቀነሰም ወይ የሚሉ አሉ ማለት ነው። ቦታ ይቀንሳል አይቀንስም? ምንም ኢትዮጵያ ላይ የሚቀንስ ነገር የለም። እኔ ላስጨንቃችሁ አይደለም፣ የሚቀንስ የለም። ግን መስራት ካለባችሁ መጀመር አለባችሁ። መግዛት ካለባችሁ መግዛት አለባችሁ። ገባችሁ? ያኔ ቀደም ያለ ምንድን ነው የሚባለው አለ አይደለ? ቀደም ማለት ጥሩ ነው። ስለዚህ እንኳን አይደለም ሳምንት ወር ቆይተን አሁን ሳልቀነሰም ወይ የሚሉኛሉ በዋሳብ መጥተው ማለት ነው። ቦታ አልቀነሰም ወይ ምን ደረሰው? በቃ ይሄ ነገር አሸዋና ሲሚንቶ አልቀነሰም አልሰማሽም ይሉኛሉ ማለት ነው። እና ማንኛውም ነገር እየጨመረ እንጂ እየቀነሰ ነው የሚሄድ ነገር የለም። ስለዚህ ያንን ነገር መስራት ታሰባችሁ እናንተ ደግሞ ፈጠን ብላችሁ መጀመር በቃ ይሄን ነገር የዚህ ወር በእርግጥ እኮ ችግር አለ፣ በጣም ብዙ ጎደሎች አሉ ማለት ነው። እነዛን እንሞላለን ስንል ሌላውን ነገር በቃ የሆነ ጭምቅ አርጋችሁ የሆነ በቃ መጀመር ያለባችሁ ነገር ስላለ ምንም ይሁን ያን ነገር መጀመር አለባችሁ በቃ ቤተሰብ የሆነ አርግልኝ ብዙ ነገር አለ። ኢትዮጵያ ያው የኑሮ ጉዳይ አሁን ደግሞ ሰኔና ግንቦት ስለሆነ የኑሮ ውዴታ የተወሰነ እንትን ይላል ማለት ነው፣ ይጨምራል። ይሄ ያለ ነው። መስከረም ሲዘልቅ ደግሞ እንደዚሁ ደግሞ ትንሽ ወረድ ይላል ማለት ነው። ይሄ ያለ ነው እና እናንተ አንድ ነገር ለማሰራት ወይም አሸዋ አስመጣለሁ ወይ ሲሚንቶ ወይ ቆርቆሮ ገዛለሁ ብላችሁ ስታስቡ መፍጠን አለባችሁ። ይሄ የሀገራችን ጉዳይ ነው። በነበረበት እንደ አረብ ሀገር በነበረበት አይገኝም ማለት ነው። አረብ ሀገሮች በፊት አሁን ወላሂ ነው የምላችሁ እዚህ ሀገር 2 ዓመት 3 ዓመት ኑሬ ነው ወደ አረብ ሀገር ተመልሼ ትሄድ በፊት ይገዛ የነበረ ዘይት በዛው ነው የማገኘው ማለት ነው። አሁን ግን የለም እንደዛ። አሁን እኛ ሀገር ብቻ ሳይሆን በአረብ ሀገርም ሁሉም የኑሮ ውድነት ጨምሯል። ኢትዮጵያ ብቻ አይደለም። ገባችሁ? ኢትዮጵያ ብቻ አይደለም ኑሮ የጨመረው። ግን እንደዛም ሆኖ ደግሞ እናንተ በቃ እንደዚህ የሆነ ነገር ትጀምሩ ያላቅማችሁ በቃ የማትወጡበትን ነገር መግባት የለባችሁም። በቃ የነገር አቅም ይሄ ነው የሚፈይደው። ገባችሁ? ለወደፊት ይሄንን ሰርቼ ሌላ ምንድን ነው የምሰራው ብላችሁ ማሰብ አለባችሁ። አንድ ቤት ተሰርቶ ብዙ ነገር ያስፈልገዋል። ቤቱ ግድግዳው ብቻ አይደለም የሚቆም ብዙ ነገር ያስፈልጋል። ለመቆም ብቻ 700 ሺህ 700 ሺህ ብር ያስፈልጋል እንበል። ከዛ በኋላ ያን 700 ሺህ ብር መልሳችሁ ያንኑ የሚያህል ያንኑ እንደውም የሚበልጥ ነው ውስጡ የሚጨርሰው ማለት ነው። እና ግድግዳ ዝም ብሎ መቆም ብቻ ሳይሆን ውስጡ የሚጨርሰው ብዙ ነገሮች አሉት። ሀገራችን ላይ ጭድ ራሱ ዛሬ በቃ ጭድ መግዛት እውነቴን ነው የምላችሁ ሩቅ ነው ማለት ነው። እና ይህንን ማሰብ አለባችሁ። የሆነ ነገር ስታስቡ የማትወጡት ጉድጓድ መግባት የለባችሁ ማለት ነው። በአቅማችሁ መጀመር ቦታም ይሁን አዲስ ምሪት ሲመጣ ቋዴም ብላችሁ መግዛት። ምሪቶች በየእንትኑ ነው የሚጨምሩት። ገባችሁ? ያምና ምሪትና የዘንድሮ ምሪት እኩል አይደለም። እዛው ምሪት ውስጥ ሆኖ ደግሞ የሚቀንስ ቦታ አለ፣ የሚጨምር ቦታ አለ። የቤቱ ራሱ የቦታው ያቀማመጡ ሁኔታ ማለት ነው እህቶች። እና ሲቀንስ እንገዛለን አልተቀነሰም ወይ ለምትሉት ለዚህ ነው። እና ደግሞ እንደዚሁ የማትወጡበት ታላማችሁ አትጀምሩ። አንድን ነገር በቃ ሀገሬ መግባት አለብኝ አላችሁ በአማችሁ ጀምሩ የሚጀምሩትን ለማለት ነው። ይሄንን ላስታውሳችሁ ብዬ ነው እህቶቼ። ሰላማችሁ ብዝት ይበልልኝ። ሸር አድርጉልኝ፣ ላይክ አድርጉልኝ። ልክ ነሽ ታላችሁ ደግሞ ላይክ አድርጉልኝ፣ ለሌላም ሰው ሸር አድርጉልኝ እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።